ማቲው መኮኔ፣ ጆኒ ዴፕ፣ ብራድ ፒት ሁሉም የአስገራሚ የትወና ጥበብ ባለቤቶች ናቸው። አሁን የማነሳላችሁ ሰው ግን ከነዚህ ትንሽ ለየት ይላል። ወደ ሆሊውድ የፊልም ኢንዱስትሪ መጥቶ በህዝቡ አይንና ጆሮ ገብቶ ለመቅረት 2 ዓመታት ብቻ ነበር ያስፈለጉት። ጅማሮውን በትናንሽ ማስታወቂያዎችና በአንዳንድ የቴሌቪዥን ሲትኮም ድራማዎች ላይ ከመሳተፍ ነበር ያደረገው። ከዚያ በኋላ ግን በጥቂት ጊዜያት ልዩነት ይህ አስገራሚ ሰው ታይታኒክ በተሰኘና ታሪክ በማይሽረው ምርጥ የፊልም ስራ ላይ በመሪ ተዋናይነት ተከሰተ። ምናልባትም የአርቲስቱን ስም አውቃችሁታል። አዎ፣ ሊዮናርዶ ዲካፕሪዮ ይባላል። የፊልም ዳይሬክተሮችና እኩያ የሥራ ባልደረቦቹ ስለዚህ ሰው ችሎታ አውርተው አይጠግቡ። ዛሬ ስለዚህ አርቲስት አስገራሚ ጉዞ ልናስቃኛችሁ ነው። ይህን የዩቲዩብ ቻናል ካልተቀላቀሉ የሰብስክራይብ ምልክቷን እየተጫኑ ቤተሰብ መሆኑን አይርሱ። ወደ ታሪኩ እንግባ። ጊዜው እንደ አውሮፓውያን አቆጣጠር 1974 ዓ.ም ነው። አንዲት ነፍሰ ጡር ሴት ፍሎረንስ ውስጥ የሚገኘውን የሊዮናርዶ ዳቪንቺን የጥበብ ስራዎች እየተመለከተችበት ባለበት ጊዜ ማዕፀኗ ውስጥ ያለው ልጅ መራገጥ ይጀምራል። ያኔ ነበር የልጇን ስም ሊዮናርዶ ዲካፕሪዮ ብላ ሰየመችው። የሚገርመው ነገር ሕፃን ሳለ ወደፊት ምን ትሆናለህ ተብሎ ሲጠየቅ የባህር ውስጥ ስነ ህይወት ተመራማሪ አሊያም ደግሞ የፊልም አክተር ብሎ ነበር የሚመልሰው። ሁለት እጅግ የሚለያዩ ምኞቶች። ጊዜ እየገፋ ሲመጣ ግን ከነዚህ ከሁለቱ አንዱ ምኞት መሆኑ ይቀርና ወደ እውነታ ይቀየራል። ሊዮናርዶ በ14 ዓመቱ ማች ቦክስ፣ ክራፍት ሲንግልስ፣ በብሊያም እና አፕል ጃክስ በተሰኙ የቴሌቪዥን ማስታወቂያዎች ላይ ተሳትፎ ነበር። በዚህም ሆነ በዚያ ሊዮ የራሱ የሆነ የታለንት ኤጀንት ያስፈልገው ነበርና ማፈላለጉን ጀምሮ ነበር። 6 ወይንም 7 ዓመቱ ሳለ ሊዮ አንድ የታለንት ኤጀንት አግኝቶ የነበረ ቢሆንም ስሙን ከሊዮናርዶ ዲካፕሪዮ ወደ ሌኒ ዊሊያምስ እንዲቀየር ስለጠየቁት በሐሳቡ ሳይስማማ ቀርቷል። በ1990ዎቹ መጀመሪያ ሊዮ በቋሚነት ለብዙ ማስታወቂያ ድርጅቶች ይሰራ የነበረ ቢሆንም ሆሊውድ የፊልም ኢንዱስትሪ ውስጥ ሀብሎ የጀመረው ግን ክሪተርስ 3 በተሰኘው የፊልም ስራ ላይ ከተሳተፈበት ሰዓት ጀምሮ ነበር። ሊዮ ግን ስለዚህ ፊልም ሲነሳ አይወድም። እንዲያውም እስካሁን ከሰራቸው የፊልም ስራዎች በጣም የሚጠላውና የማይወደውን ገጸ ባህሪ ተላብሶ እንደተወነ ይናገር ነበር። ሊዮናርዶ ዲካፕሪዮ ያለውን የትወና ብቃት ዓለም ገና በሰፊው አላወቀውም ነበር። ሊዮ ግን ሁልጊዜ የሚጥር ነበር። ኋላ ላይ በ1992 ዓ.ም ታዋቂው አሜሪካዊ የፊልም ዳይሬክተር ሮበርት ዲኒሮ ከ400 አመልካቾች መካከል ሊዮናርዶን በልዩነት ይመርጠውና ዘ ቦይስ ላይፍ በተሰኘው በአንድ የፊልም ስራ ላይ እንዲተውን እድሉን ያገኛል። በፊልሙ ሊዮ ቶቢ የተሰኘና ቤተሰቡን የሚያስቸግር አይነት ገጸ ባህሪን ተላብሶ እንዲጫወት የተደረገ ሲሆን ከኤለን ባርኪንና ሮበርት ዲኒሮ ከተሰኙ በጊዜው ታዋቂ ከሆኑ የፊልም ተዋናዮች ጋር ነበር አንድ ላይ ለመተወን የበቃው። ይህ የፊልም ስራ የሊዮን የትወና ብቃት በመጠኑም ቢሆን ለዓለም እንዲታይ ረድቶታል። ከዚህ ፊልም መሰራት በኋላ 1 ዓመት ይቆይና በድጋሚ በሌላ ምርጥ የፊልም ስራ ይከሰታል። ዋትስ ኢቲንግ ጊልበርስ ግሬፕ። ፊልሙ በ1993 ዓ.ም የተለቀቀ ሲሆን ሊዮ በጊዜው በእድሜው እኩያ ከነበረው ከታዋቂው ተዋናይ ጆኒ ዴፕ ጋር ነበር አብሮ የመተወን እድሉን ያገኘው። በፊልሙ ያሳየው የትወና ብቃት ሊዮን በናሽናል ቦርድ ኦፍ ሪቪው አዋርድ ላይ በምርጥ ረዳት ተዋናይነት አሸናፊ እንዲሆን ያደረገው ሲሆን በጎልደን ግሎብ እና በኦስካር የፊልም ሽልማቶች ላይም ስሙ በእጩነት እንዲጠራ አድርጎት ነበር። ከዚህ በኋላ ሊዮ በዓለም የፊልም አፍቃሪያን ዘንድ መታወቅ ጀመረ። ዘ ኩዊክ ኤንድ ዘ ዴድ፣ ዘ ባስኬትቦል ዲያሪስ፣ ቶታል ኤክሊፕስ፣ ማርቪንስ ሩም እና ሮሚዮ ኤንድ ጁሊየት በተባሉት የፊልም ስራዎች ለተመልካች ቀረበ። በብዙሃኑ ልብ ውስጥም መግባት ችሎ ነበር። ሊዮ አለ በተባለበት ጎዳናዎችና አደባባዮች ሁሉ አድናቂዎቹ መንገዱን ዘግተው የእርሱን መልክ ለማየት ይጠባበቃሉ። በአንድ አጋጣሚ በለንደን ሌስተር አደባባይ የዚህን ታዳጊ ተዋናይ ፊት ለማየት ብቻ ከ5000 በላይ አድናቂዎቹ ቆመው ታይተዋል። ሊዮ ከዚህ በኋላ የነበረውን ታዋቂነት በብዙ ጥፍ ለዓለም ያስተጋባና የዚህ ሰው የትወና ጥበብ እስከምን ድረስ እንደሆነ ያሳየ አንድ የፊልም ስራ ላይ ይሳተፋል። የጄምስ ካሜሮን ፊልም የሆነው ታይታኒክ። ብዙዎቻችሁ ይህን ፊልም በአንድም ሆነ በሌላ አጋጣሚ አይታችሁት ይሆናል። ፊልሙ $2.1 ቢሊዮን ነበር ያስገኘው። በአስገራሚ ሁኔታም 105 አዋርዶችን ለማሸነፍ የቻለ ሲሆን ከነዚህ ውስጥ 11ዱ የኦስካር የፊልም ሽልማት አዋርዶች ነበሩ። እርግጥ ነው ከኒህ አዋርዶች መሃል ለሊዮ አንዱም ቢሆን አልተሰጠውም ነበር። ነገር ግን የፊልሙ ስኬታማነት የሊዮናርዶ ዲካፕሪዮን የትወና ችሎታ በትላልቅ የፊልም ፕሮጀክቶች ላይ ተፈላጊ እንዲሆን አድርጎት ነበር። ከዚህ የፊልም ስራ በኋላ ብዙ የፊልም ዳይሬክተሮች በፕሮጀክታቸው ውስጥ እንዲሳተፍ የሊዮን ደጅ ጠንተው ነበር። ሊዮ ግን ብልህ ነበር። ተስማምቶ በአንድ የፊልም ስራ ላይ ለመተወን ከመፍቀዱ በፊት ብዙ ያመዛዝን ነበር። ገንዘብን ብቻ እያሳደደ በወረዱ ፕሮጀክቶች ላይ ጭምር መሳተፍ ለስሙም ሆነ ለፊልም ስራ ህይወቱ እንደማይጠቅም ስለተረዳ
ሳይጎዳ በተመረጡና ጥራት ባላቸው የፕሮዳክሽን ካምፓኒዎች በተያዙ ፕሮጀክቶች ላይ ብቻ ነበር የሚሳተፍ። ቡጊ ናይት በሚለው የፖል ቶማስ አንደርሰን ፊልም ላይ ለመሳተፍ ተጠይቆ ሳይስማማ ቀርቷል። በኋላም የታይታኒክ ፊልም ከተለቀቀ ከትንሽ ቆይታ በኋላ ሊዮን አሜሪካን ሳይኮ በሚለው የፊልም ስራ ላይ በመሪ ተዋናይነት እንዲተውን $20 ሚሊዮን ተነጥፈውለት ነበር። ሊዮ ግን ጥያቄውን ውድቅ አድርጎታል። ከታይታኒክ የፊልም ስኬት በኋላ ብዙ የዓለም የፊልም ወዳጆች የሊዮን ቀጣይ የፊልም ስራ በጉጉት እየተጠባበቁ ነበር። ከጊዜያት በኋላ ሊዮን የምናገኘው ደ ቢች በተሰኘውና በአሌክስ ጋርላንድ የድርሰት ስራ ላይ መሰረት አድርጎ በተዘጋጀው የፊልም ስራ ላይ ነበር። ፊልሙ በ$50 ሚሊዮን በጀት ተሰርቶ $144 ሚሊዮን ያስገባ ምርጥ ስራ ነበር። እንደ አውሮፓውያን አቆጣጠር በ2002 ዓ.ም ደግሞ ሊዮ ካች ሚ ኢፍ ዩ ካን እና ጋንግስ ኦፍ ኒውዮርክ በተባሉ ተወዳጅ የፊልም ስራዎች ነበር የተከሰተው። የመጀመሪያው በሁለት አካዳሚ አዋርዶች ላይ በእጩነት የተጠራ ሲሆን ጋንግስ ኦፍ ኒውዮርክ በሚለው የፊልም ስራ ደግሞ 10 የአካዳሚ አዋርዶች ላይ በእጩነት መቅረብ ችሎ ነበር። ኸርበርት አስቡሪ በጻፈው የድርሰት መጽሐፍ ላይ መሰረት አድርጎ የተሰራው ይህ ፊልም የቀረጻ ሂደቱ ፈታኝ የሚባል አይነት ነበር። 9 ወራትን በፈጀ ቀረጻ የተጠናቀቀው ይህ ፊልም የዳይሬክተሩን ስኮርሴሲ ትዕግስት የፈተነና እንዲያውም ከዚህ በኋላ የፊልም ስራን አልሰራም ብሎ ተስፋ እስከ መቁረጥ ደረጃ ያደረሰ እንደነበር ራሱ ስኮርሴሲ ተናግሮ ነበር። $97 ሚሊዮን ወጪ ተደርጎበት $193 ሚሊዮን ገቢ ለማስገባት የቻለ ስኬታማ የፊልም ስራ ነበር። ከዚህ በኋላ ሊዮ በብዙ የሚያስገርሙ የፊልም ስራዎች በዓለም አቀፍ ዙሪያ ለሚገኙት አድናቂዎች ቀርቧል። ዘ አቪዬተር፣ ዘ ዲፓርትድ፣ ብለድ ዳይመንድ፣ ቦዲ ኦፍ ላይስ፣ ሪቮሉሽናሪ ሮድ፣ ሸተር አይላንድ፣ ኢንሴፕሽን፣ ጃዲ ኤድገር፣ ጄንጎ አንቼይንድ፣ ዘ ግሬት ጋቢ፣ ዘ ወልፍ ኦፍ ዋል ስትሪት፣ ዘ ሬቨናንት፣ ዋንስ አፖን ኤ ታይም ኢን ሆሊውድ እንዲሁም ሌሎች ያልጠቀስኳቸው የፊልም ስራዎች ላይ በአክተርነት በመሳተፍ ብዙ የፊልም ስራዎቹን ለተመልካች አበርክቷል። እመኑኝ እኒህ ከላይ ከዘረዘርኳቸው የፊልም ስራዎች መካከል የሚጣል አታገኙም። ሁሉም በአንድነት ምርጥ ታሪክን አዝለው የሊዮን የትወና ብቃት የሚያስተጋቡ የተዋጣላቸው የጥበብ ስራዎች ናቸው። ይህ እኔ ብቻ ሳልሆን አብዛኛው የዓለም ሕዝብ የሚስማማበት ጉዳይ መሆኑን በየሶሻል ሚዲያ ሄዳችሁ ብትመለከቱ የምታገኙት እውነታ ነው። ከኒህ ሁሉ የፊልም ስራዎች ግን ለሊዮ የኦስካር ሽልማትን ያስገኘለት ዘ ኮቬናንት የተሰኘው የፊልም ስራ ብቻ ነበር። ነገሩ ብዙ የፊልም አፍቃሪያን ሆሊውድ በሊዮናርዶ ላይ ያልተነገረ ቂም አለበት ብለው እስኪጠረጥሩ ያደረሰ ጉዳይ ነበር። ትዊተር ሳይቀር ለሊዮ የኦስካር ሽልማት ይገባዋል ብሎ አቤቱታውን አሰምቶ ነበር። እርግጥ ነው በሊዮ ላይ የሚነሱ አንዳንድ ወሬዎች ነበሩ። ሰውየው ሴት ይወዳል፣ በእድሜው ልክ አይገኝም፣ እንዲያውም ያለ ዳይሬክተሩ ስኮርሴሲ ሊዮ አሁን ያለበት ደረጃ አይደርስም የሚሉ ብዙ ትችቶች በእርሱ ላይ ቢደርሱም ሆሊውድ ውስጥ ከሚተውኑት አብዛኞቹ በእድሜ እኩያ ከሆኑት ተዋናዮች ሊዮን በልዩነት ስኬታማ ያደረገው ለፊልም ስራው የሚሰጠው የትወና ብቃትና ገጸ ባህሪን ሆኖ የመጫወት ብቃቱ መሆኑን ብዙዎች የሚስማሙበት ጉዳይ ነው። ከ20 ዓመታት በላይ በፊልም ኢንዱስትሪው ሲቆይ ለተመልካች ጀባ ያላቸውን የፊልም ስራዎች ብንመለከት እውነትም የዚህ አርቲስት ብቃት ከሚነገርለት በላይ መሆኑን ከሚመሰክሩት ጎራ መሆናችን አይቀሬ ነው። ለዛሬ ያዝንላችሁ ፕሮግራም መገባደጃው ላይ ደርሰናል። እናንተም ይህ ፕሮግራም ከተመቻችሁ ይህም ቪዲዮ ላይክ እያደረጋችሁ ለሌሎችም እንዲደርስ አድርጉ። በቀጣይ እንዲቀርብላችሁ የምትፈልጉት ታሪክ ካለ በኮሜንት ሴክሽኑ ላይ ይጻፉልን። በድጋሚ በሌላ መሰናዶ እስከምንገናኝ ግን ሰላም ሁኑ።